ተመልካቾች ሳምንታዊው ኤንቢሲ ቢዝነስ ተጀምሯል። በሳምንቱ የተከናወኑ አበይት ቢዝነስ መረጃዎችን ወደ እናንተ ያደረስኩ ሀሴት ኃይሉ አብራችሁ ቆይታን አደርጋለሁ። እንድትከታተሉን በአክብሮት እየጋበዝኩ ወደ ቀዳሚ መረጃችን እናልፋለን። ዘጠነኛው የአፍሪካ ቢዝነስ ፎረም ሊካሄድ ነው። ዘጠነኛው የአፍሪካ ቢዝነስ ፎረም ከየካቲት 2 እስከ 3 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ ተገልጿል። የአፍሪካ መሪዎችን፣ ባለሀብቶችንና የልማት አጋሮችን በአንድ መድረክ የሚያገናኘው ይህ ፎረም በአፍሪካ ህብረት ኮሚሽን ከአፍሪካ ልማት ባንክና ከሌሎች ባለድርሻ አካላት ጋር በመተባበር ነው የተዘጋጀው። መርሃ ግብሩ ከ39ኛው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን የሚካሄድ ሲሆን ዘርፈ ብዙ ውይይቶችንና ትብብሮችንም ለማካሄድ ትልቅ መድረክ እንደሚሆን ይጠበቃል። የአፍሪካን መጻኢ ዕድልን በገንዘብ ፈጠራና በዘላቂ ትራንስፎርሜሽን መደገፍ የሚል መሪ ቃልንም ፎረሙ አንግቧል። በመድረኩ የአህጉሪቱ የኢኮኖሚ እድገትና ኢንቨስትመንት ላይ የሚመክሩ ስራ ፈጣሪዎችና የመንግስት ተዋናዮች ስትራቴጂካዊ ውሳኔዎችን የሚያሳልፉበት ቀዳሚው አህጉራዊ መድረክ ሆኖ ያገለግላልም ተብሎ ይጠበቃል። በመንግስትና በግሉ ዘርፍ የሚደረጉ የፋይናንስ ትብብሮችን ማጠናከር፣ የስራ ዕድል ፈጠራን ማሳደግና የአፍሪካን የቴክኖሎጂ አቅም በሚገባ መጠቀም በሚቻልባቸው ሁኔታዎች ላይ በፎረሙ ሰፊ ምክክር ይደረጋል። በተጨማሪም የዲጂታል ኢንዱስትሪዎችን ማስፋፋት፣ ለአነስተኛና መካከለኛ ኢንተርፕራይዞች ድጋፍ ማድረግና የአህጉሪቱን የፈጠራ ስነ ምህዳር ማሳደግ የውይይቱ ቁልፍ አጀንዳዎች ናቸው። ይህ ታላቅ ስብሰባ በሀገራት መካከል ያለውን የኢኮኖሚ ትብብርን በማጠናከርና አዳዲስ የኢንቨስትመንት አማራጮችን በማመቻቸት ለአፍሪካ የረጅም ጊዜ ዘላቂ ልማት ጉልህ ፋይዳ ይኖረዋልም ተብሎ ይጠበቃል። በፈረንጆቹ 2026 የኢትዮጵያን የዓለም ንግድ ድርጅት አባልነት በስኬት ለመቋጨት ድርድር እየተደረገ ነው አለ የዓለም የንግድ ድርድር ድርጅት ብሔራዊ ኮሚቴ። ኮሚቴው የኢትዮጵያን የባለብዙ ወገንና የሁለትዮሽ ድርድሮችን ወቅታዊ ተግባራትን በገመገመበት ወቅት ነው ይህንን ያለው። የንግድና ቀጠናዊ ትስስር ሚኒስትርና ዋና ተደራዳሪ ካሳሁን ጎፌ ሰሞኑን በተካሄደው የዓለም የንግድ ድርጅት ጠቅላላ ጉባኤ ያደረጉትን ተሳትፎ ድርድሩን ወደፊት በመግፋት ያመጣውን አዎንታዊ ውጤትንም አብራርተዋል። እስካሁንም ከ8 ሀገራት ጋር የሁለትዮሽ የገበያ እድል ድርድር መጠናቀቁ አባልነትን ለማሳካት ወሳኝ ምዕራፍ መሆኑንም ተናግረዋል። ከቀሪ 9 አባላት ጋር በፍጥነት ለመቋጨት በትጋትም እየተሰራ እንደሚገኝ ነው ሚኒስትሩ ያስረዱት። በመድረኩም ብሔራዊ ኮሚቴው ከ6ኛው የስራ ቡድን ስብሰባ በተነሱና በቴክኒካዊ ኮሚቴ በቀረቡ ጉዳዮች ላይ ውሳኔን አሳልፏል። የቴክኒክ ቡድኑ ለ7ኛው የስራ ቡድን ስብሰባ የሚያስፈልጉ ሰነዶችን አጠናቆ ለሴክሬታሪያቱ እንዲያቀርብ አቅጣጫ መቀመጡም ተመላክቷል። 7ኛውን የስራ ቡድን ስብሰባ በመጪው የፈረንጆቹ አዲስ ዓመት የመጀመሪያ ሳምንት ውስጥ ለማካሄድም መታቀዱን ሚኒስትሩ አብራርተዋል። በፈረንጆቹ 2026 የኢትዮጵያን አባልነት በስኬት ለመቋጨት በጠንካራ ተቋማዊ ቅንጅትና ትብብር እንደሚሰራም ሚኒስቴሩ አረጋግጠዋል። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። ተመልካቾች የኤንቢሲ ቢዝነስ አሁንም ወደ እናንተ መድረሱን ቀጥሏል። የኢትዮጵያ ብሔራዊ ባንክ 150 ሚሊዮን ዶላር የቀረበበትን ልዩ የውጭ ምንዛሬ ጨረታን በዚህ ሳምንት አካሂዷል። ባንኩ የፈረንጆቹ 2025 ዓመት መጠናቀቁን ተከትሎ ባንኮች የውጭ ምንዛሬ ክምችት እንዲኖራቸው ታስቦ ያዘጋጀውን የ150 ሚሊዮን ዶላር ልዩ ጨረታ ገበያን ያካሄደው። በመደበኛው በየሁለት ሳምንቱ ከሚካሄደው ጨረታ በተጨማሪ የተከናወነው ይህ ጨረታ የዋጋ ንረትንና የውጭ ምንዛሬ ገበያን ማረጋጋት እንደሚያስችልም ታምኖበታል። የቀረበው የ150 ሚሊዮን ዶላር ከመደበኛው የጨረታ መጠን በ3 እጥፍ የሚበልጥም ሲሆን ይህ የዓመቱ መጨረሻን ተከትሎ የሚወጣውን ከፍተኛ የምንዛሬ ፍላጎትና ህገወጥ የገበያ ግምቶችን ለመግታት ታስቦ እንደተዘጋጀም እንግዲህ ተመላክቷል። ባንኩ እስከ መጋቢት ወር 2018 ድረስ 520 ሚሊዮን ዶላር ለጨረታ እንደሚያቀርብ እንግዲህ ከዚህ ቀደም ገልጾ የነበረ ቢሆንም ልዩ ጨረታው ግን ከዚህ እቅድ ውጪ ተጨማሪ ሆኖ የቀረበ መሆኑም ተመላክቷል። ይህ ልዩ ጨረታ እንግዲህ ከዚህ እቅድ ውጪ ተጨማሪ ሆኖ የቀረበ መሆኑ ተገልጿል። በመደበኛውና በየሁለት ሳምንቱ
የሚካሄደው ጨረታ በቀጣዩ ጥር ወር እንደሚቀጥልም ተመላክቷል። የኢትዮጵያ ኢንቨስትመንት ሆልዲንግስ በሚያስተዳድራቸው የመንግስት የልማት ድርጅቶች የሚፈጸሙ የሙስናና ብልሹ አሰራር ተግባራትን ጠቋሚዎች ሚስጥርነቱ በተጠበቀ መንገድ ጥቆማ እንዲሰጡ የሚያስችል ድህረ ገጽና መተግበሪያን እንግዲህ በዛሬው ዕለት ይፋ አድርጓል። አድራ የተሰኘው ይህ ድህረ ገጽና መተግበሪያ በልማት ድርጅቶቹ የሚፈጸሙ የሙስናና ብልሹ አሰራር ተግባራትን ለመቀነስ ያግዛል ተብሏል። ተመልካቾች ይህ ጉዳይ በዝርዝር የምንመለከተው ቀዳሚው የምጣኔ ሀብት መረጃችን ነው። የኢትዮጵያ ኢንቨስትመንት ሆልዲንግስ በሚያስተዳድራቸው የመንግስት የልማት ድርጅቶች የሚፈጸሙ ሙስናና ብልሹ አሰራሮችን ለመቀነስ ጥቆማ ሰጪዎች ማንነታቸው ተደብቆ ጥቆማ መስጠት የሚችሉበት ድረገጽና መተግበሪያ ይፋ አደረገ። የተቋሙ ምክትል ዋና ስራ አስፈጻሚ ሀብታሙ ኃይለ ሚካኤል ተቋሙ ከአሁን ቀደም የሚያስተዳድራቸው የልማት ድርጅቶች በሚመለከት ጥቆማቸውን ሲቀበል እንደነበር በመግለጽ አደራ የተሰኘው ድረገጽና መተግበሪያው ይበልጥ ጠቋሚዎች ማንነታቸው ተደብቆ በአካል መገኘት ሳይጠበቅባቸው ጥቆማ መስጠት የሚያስችላቸው ነው ብሏል። አደራ የተሰኘው ድረገጽና መተግበሪያ በአካል ቀርቦ ጥቆማ ለማቅረብ የሚፈጀውን ጊዜ ወደ ሰከንዶች በማሳጠር ጥቆማዎችን ለሚመለከተው አካል ማቅረብ እንደሚያስችል ተገልጿል። የሚያስተዳድራቸው ተቋማት ትልቅ ሀብት የሚያስተዳድሩ ትልቅ አቅም ያላቸው የልማት ድርጅቶች ናቸው። እነዚህ ልማት ድርጅቶች ሀብታቸውን በአግባቡ እየተመሩ መሆኑን የምናረጋግጥበት የምንመራበት ራሱን የቻለ የቁጥጥር የክትትል ስርዓት ቢኖረንም አጠቃላይ ከሙስና ከስነ ምግባርና ከብልሹ አሰራር ጋር የተያዙትን ስራዎች ለመከታተል የሚያስችል ዘመናዊ የሆነ መንገድ የዲጂታል ፕላትፎርሙን ተጠቅመን ያስፈልጋል ብለን ስላመን ይህን ነገር አዘጋጅተናል። የመንግስት የልማት ድርጅቶች ላይ ሊደርስ የሚችልን የሀብት ብክነት ለመከላከልና ሙስናና ብልሹ አሰራሮችን በእጅጉ ለመቀነስ እንደሚረዳም ተጠቁሟል። ምክትል ዋና ስራ አስፈጻሚ ከለውጡ በፊት የመንግስት የልማት ድርጅቶች ውስጥ የነበረው ሙስናና ብልሹ አሰራሮች ለሀገር ኢኮኖሚ ስብራት አንድ ምክንያት እንደነበሩ በመጠቆም ይህንን ለመቅረፍ አመራርና የአሰራር ለውጦች መደረጋቸው ጠቁመዋል። አደራ በተሰኘው የጥቆማ ድረገጽና መተግበሪያ ጠቋሚዎች ማስረጃዎችን ማያያዝ እንደሚገባቸው የተመላከተ ሲሆን ይህም በአሉባልታ ጊዜ እንዳይባክን ለመከላከል ታስቦ የተወሰነ መሆኑም ተገልጿል። ሁሉም ህብረተሰብ ክፍል ማንነቱን፣ አድራሻውን፣ ቦታውን ሳይገልጽ በምንፈጥረው ፕላትፎርም በድምጽ፣ በጽሁፍ፣ በምስል ያለውን ጥቆማ መስጠት ይችላል። ከዚህም በመነሳት የኢትዮጵያ ኢንቨስትመንት ሆልዲንግ የሚመለከተው የህግ አካል እነዚህ ነገሮች የማጣራት የመከታተልና የማስቀረት እርምጃ የመውሰድ ስራ የምንሰራበት ይሆናል የሚል አለኝ። አደራ የተሰኘው የልማት ድርጅቶች የሙስናና ብልሹ አሰራሮች የጥቆማ ድረገጽና መተግበሪያ አካታች እንዲሆን ለማስቻልም በቅርቡ በአፋን ኦሮሞና ትግርኛ ቋንቋዎች ብሎም በድምጽ አቤቱታ ማቅረብ እንዲያስችል እየተሰራ መሆኑም ተመላክቷል። በኢትዮጵያ ያሉትን የኢንቨስትመንት እድሎችን ለማስተዋወቅ ያለመ የቢዝነስ ፎረም በቱርኪያ ኢዝሚር ከተማ ተካሂዷል። በተለያዩ የኢንዱስትሪ ዘርፎች የተሰማሩ ከ70 በላይ ባለሀብቶች የተሳተፉበት ፎረሙ በቱርኪያ አንካራ የኢትዮጵያ ኤምባሲ ከሙሲያድ ኢዝሚር ማህበር ጋር በመተባበር አዘጋጅቶታል። በቱርኪያ የኢትዮጵያ አምባሳደር አደም መሐመድ ፎረሙ የኢትዮጵያን የኢንቨስትመንት መዳረሻዎችን ግልጽ ለማድረግ ታስቦ የተዘጋጀ መሆኑን ገልጸዋል። አምባሳደሩ እንግዲህ በኢትዮጵያ ቅድሚያ በሚሰጣቸው የኢንቨስትመንት ዘርፎች ማበረታቻዎችና ስላሉ ምቹ ሁኔታዎችን ዝርዝር ገለጻዎችንም አድርገዋል። እንደ ኢነርጂ፣ ማኑፋክቸሪንግ፣ አግሮ ፕሮሰሲንግ፣ ቱሪዝም፣ አይሲቲና ሎጂስቲክ ያሉ ዘርፎች ለትብብር ቁልፍ ዘርፍ መሆናቸውንም እንግዲህ አያይዞ ጠቅሰዋል። አምባሳደር አደም በቀጣይ በአዲስ አበባ እንደ አውሮፓውያን አቆጣጠር መጋቢት 26ና 27 በሚካሄደው ከፍተኛ ደረጃ የኢንቨስትመንት ፎረም ላይም የቱርክ የንግድ ማህበረሰብ እንዲገኙ ግብዣን አቅርበዋል። መድረኩ አዳዲስ አጋሮችን ለማፍራት የሚያግዝና የኢትዮጵያ ቱርክዬ ኢኮኖሚያዊ ትስስርን የሚያጠናክር መሆኑንም ገልጸዋል። የሙሲያድ ኢዝሚር ማህበር ፕሬዝዳንት በበኩላቸው ኢትዮጵያ ለቱርክዬ ኢንቨስትመንት ያላትን ስትራቴጂካዊ ጠቀሜታ በማንሳት የእድሎች ምድር ሲሉ ገልጸዋታል። የማህበሩ አባላት የኢትዮጵያን የገበያ አቅም እንዲያዩ ያበረታቱት የማህበሩ ፕሬዝዳንት ቢሮቸው ከአዲስ አበባ ጋር በዘርፉ ለመተባበር ፍላጎት ያላቸው ባለሀብቶችና ነጋዴዎች ሙሉ ድጋፍ እንደሚሰጥም አረጋግጠዋል። የፎረሙ ተሳታፊዎች በበኩላቸው መድረኩ በሁለቱ ሀገራት መካከል ያለውን የኢንቨስትመንት እድል የሚያሰፋና የሚያሳድግ መሆኑንም በመግለጽ በቀጣይ እንግዲህ በአዲስ አበባ በሚካሄደው ፎረም ላይ ለመሳተፍ ፍላጎት እንዳላቸው መናገራቸውን ከኤምባሲው ያገኘነው መረጃ ያመላክታል።
ተመልካቾች የምጣኔ ሀብት መረጃዎቻችን ወደ እናንተ መድረሳቸውን ቀጥለዋል። የተባበሩት አረብ ኤምሬትስ በኢትዮጵያና በምስራቅ አፍሪካ ለሚገኙ ስደተኞች የ8 ሚሊዮን ዶላር ድጋፍን አደረገች። የተባበሩት አረብ ኤምሬትስ በምስራቅ አፍሪካ በተለይም በኢትዮጵያ ለሚገኙ ስደተኞች የሚውል የ8 ሚሊዮን ዶላር ሰብአዊ ድጋፍ ለመስጠት የሚያስችል ስምምነትን ተፈራርማለች። ስምምነቱን የተፈራረሙት በኤምሬትስ ዓለም አቀፍ የእርዳታ ኤጀንሲና በኖርዌይ የስደተኞች ምክር ቤት መካከል ሲሆን ድጋፉ በዓለም አቀፍ ደረጃ የሰብአዊ እርዳታ ፈንድ እጥረት ባለበት በዚህ ወቅት መገኘቱ ለዘርፉ ትልቅ እፎይታን እንደሚፈጥር ተገልጿል። የኖርዌይ ስደተኞች ምክር ቤት ዋና ጸሐፊ ያን ኤግላንድ እንደገለጹት ይህ የገንዘብ ድጋፍ በኢትዮጵያ በኡጋንዳና በሌሎች የጎረቤት ሀገራት ለሚገኙ ስደተኞች የሚቀርበውን መሰረታዊ እርዳታ ለማስፋፋት ያስችላል። የተባበሩት አረብ ኤምሬትስ ተወካይ ዶክተር አል አሜሪ በበኩላቸው ሀገራቸው በግጭቶች ምክንያት ከቤት ንብረታቸው ተፈናቅለው ለችግር የተጋለጡ ስደተኞችን ለመርዳት ያላትን ቁርጠኝነት ገልጸዋል። ድጋፉ ለተጎጂዎች አስፈላጊ የሰብአዊ እርዳታን በፍጥነትና በብቃት እንዲደርስ ያግዛልን ብለዋል። ኢትዮጵያ በአሁኑ ወቅት ከሱዳን፣ ከደቡብ ሱዳን፣ ከሶማሊያና ከኤርትራ የሚመጡ ከ1 ሚሊዮን በላይ ስደተኞችንና ጥገኝነት ጠያቂዎችን በማስተናገድ በአፍሪካ ቀዳሚ ሀገር መሆኗን የተመድ የስደተኞች ከፍተኛ ኮሚሽን መረጃ ያሳያል። ከእነዚህ ስደተኞች መካከልም 60 በመቶ ያህሉ ህጻናት ሲሆኑ 47 በመቶዎቹ ደግሞ ሴቶች ናቸው። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። ወደ ሌላኛው የምጣኔ ሀብት በዝርዝር ወደምንመለከተው ጉዳይ ስናልፍ የኢትዮጵያ ፖስታ ቨርቹዋል ፖስታ ሳጥን አገልግሎትና የፖስታ ገበያ ኤሌክትሮኒክስ መገበያያ ስርዓትን ይፋ አድርጓል። አዲሱ የኢትዮጵያ ፖስታ የሳጥን አልባ የመልእክት አገልግሎት ቨርቹዋል ፒኦ ቦክስ በባህር ማዶ ወይም በኢትዮጵያ ውስጥ መልእክትን በኦንላይን እንዲቀበሉ የሚያስችል መሆኑንና መተግበሪያውንም በቴሌብር ሱፐር አፕ ማግኘት እንደሚቻል ተገልጿል። የመንግስት የልማት ድርጅት የሆነው የኢትዮጵያ ፖስታ መደበኛ ጥቅልና ፈጣን አገልግሎቶችን በመስጠት በሀገር ውስጥ ከ1000 በላይ ቅርንጫፎች በዓለም አቀፍ ደረጃ ደግሞ 194 መዳረሻዎችን በመፍጠር አገልግሎቱን ወደ ዲጂታል ዘርፍ እያሳደገ ይገኛል። የኢትዮጵያ ፖስታ ዋና ስራ አስፈጻሚ ዳግማዊ አልዬ የዲጂታል ፖስታ አገልግሎቶች ይፋ መደረጋቸው በአካል መገኘት ሳይጠበቅ ባሉበት ሆነው መገልገል የሚያስችል እንደሆነ ተናግረዋል። የኢትዮጵያ ፖስታ ቨርቹዋል ፖስታ ሳጥን አገልግሎትንና የፖስታ ገበያ ኤሌክትሮኒክ መገበያያ ስርዓትን በይፋ አስጀምረዋል። አዲሱ አገልግሎት በሀገር ውስጥ የሚላኩ ዶክመንቶች እንዲሁም አነስተኛ ጥቅል መልእክቶችን፣ መረጃን በየጊዜው በአጭር ጽሑፍ መልእክት የሚያሳውቅ መሆኑም በመድረኩ ተነግረዋል። የኢትዮጵያ ፖስታ ዋና ስራ አስፈጻሚ ዳግማዊ አልዬ የዲጂታል ፖስታ አገልግሎቶች ይፋ መደረጋቸው በአካል መገኘት ሳይጠበቅ ባሉበት ሆነው አገልግሎቱን ማግኘት የሚያስችል እንደሆነ ተናግረዋል። በአካል መምጣት አያስፈልግም። ለምን ስልክ ላይ እያንዳንዱ መረጃ እቃቸው ሀገር ውስጥ ገባ ጀምሮ ዓለም አቀፍ እቃም ቢሆን እያንዳንዱ ኖቲፊኬሽን ስታተስ ይደርሳቸዋል። ወደ ውጭ የሚሄድም ከሆነ በተመሳሳይ መረጃዎች ስለሚያገኙ መረጃ በቀላሉ ማግኘት እየቻሉ መምጣቱ ላይጠበቅባቸው ይችላል ማለት ነው። ግን ከዚህ ቀደም ፖስታ ሳጥን ይጠቀሙ የነበሩ ደንበኞች ቁጥራቸውን አሁንም እየተጠቀሙ መቀጠል የሚፈልጉ ከሆነ ከስልክ ቁጥራቸው ጋር አስተሳስረን ያን ሳጥን መሰረት አድርጎ አሁንም አገልግሎቱን ያገኙ እንዲቀጥሉ ማድረግ ይቻላል። ለዚህ የሚሆን ማሰራር አብሮ ተዘርግቷል ማለት ነው። የኢትዮጵያ ፖስታ ያስተዋወቃቸው የዲጂታል አገልግሎቶች የቤት ለቤት አገልግሎትን ጨምሮ ደንበኞች በመረጡት አድራሻ መልእክቶችን ያለምንም ተጨማሪ ክፍያ መቀበል የሚያስችሉ እንደሆነ የተጠቀሰ ሲሆን ከውጭ ሀገራት ያለምንም ችግር በቨርቹዋል ሳጥን አድራሻ መልእክቶችን ማስላክ ብሎም የሚላኩ መልእክቶችን የሞባይል ስልክን በመጠቀም መከታተል እንደሚያስችልም ተጠቁሟል። ለተጠቃሚዎች እጅግ በጣም ጊዜ ቆጣቢ ነው፣ ዘመናዊ ነው፣ ገንዘብንም የሚቆጥብ ነው። ስለዚህ በአጠቃላይ ምቹ የሆነ ነው። ስለዚህ ሰዎች እዚህ ላይ ሊያጠፉ የሚችሉትን ጊዜ ወደ ሌላ ስራ እንዲያተኩሩ ያደርጋቸዋል። የኢኮሜርስ አገልግሎታችንን ወይ ሰርቪሳችንን ደግሞ ካየን አምራቾች በተለይ ደግሞ አነስተኛና መካከለኛ አምራቾችን በጣም ወደ አገር ውስጥ የሚሆን
ወደ ዓለም አቀፍ ገበያ ተደራሽ እንዲሆን ምርቶቻቸው መታየት እንዲችሉ መገዛት እንዲችሉ ግብይቱ የተሻለ እንዲሆን የሚያደርግ ነው የሚሆነው። ስለዚህ በሁሉም አቅጣጫ ካየነው እንደ ሀገር የያዝነውንም የዲጂታል ጉዞ ከማገዝ አምራቾችንም ደግሞ በቀላሉ ለገበያ ተደራሽ መሆን እንዲችሉ በማድረግ ለተጠቃሚዎችም ደግሞ በጣም በቀለጠፈ መልኩ መገበያየት እንዲችሉ ያግዛል። በአሁኑ ወቅት መንግስት ዲጂታል 2025ን በማሳካት ዲጂታል ኢትዮጵያ 2030ን እውን ለማድረግ የዲጂታል ዘርፍን የኢኮኖሚው የማዕዘን ድንጋይ ለማድረግ እየተሰራ መሆኑንም ይጠቁማሉ የኢትዮጵያ ፖስታ ዋና ስራ አስፈጻሚ። ኢትዮጵያ ትልቅ ሀገር ነች። ከ130 ሚሊዮን በላይ ህዝብ አለን። ትልቅ ሀገር ነን። ይህ ሁሉ ቦታ ላይ ሳጥኖች ገዝተን አስፍተን አዳርሰን አስቸጋሪ ነው አይደል? አሁንም ካለን መሰረተ ልማት አቅም አንጻር እንደ ፖስታ ከባድ ነው። ዲጂታል ግን ባንዴ ብዙ ቦታ ላይ መድረስ የሚያስችለን ነው። ጥሩ አድርገህ በደንብ የደንበኞችን ፍላጎት ሊያሳካ የሚችልና ጥራቱን የጠበቀ ዓለም አቀፍ ስታንዳርድ የጠበቀ ፕላትፎርሞች ካዘጋጀን በቀላሉ ማህበረሰቡ ጋር መድረስ ያስችላል። ስለዚህ ይሄ በጣም ፋይዳው ትልቅ ነው ማለት ነው። የእኛንም ተደራሽነት በጣም ነው የሚያሳድገው። ተገልጋዮችም ደግሞ ያለምንም እንግልት በመረጡትና ባሉበት ቦታ ሆኖ በቀላሉ አገልግሎቱን እንዲያገኙ ያስችላቸዋል ማለት ነው። እንዳያችሁት በምዝገባ ወቅት በተለይ ቨርቹዋል ፒኦ ቦክሱ ላይ ደንበኞች ሲመዘገቡ የሚቀርባቸውን ፖስታ መምረጥ ይችላሉ፣ ቅርንጫፍ እንዲሁም ደግሞ አድራሻቸውን ከማፕ ላይ ወስዶ ፊዚካል አድራሻቸውን መያዝ ይችላል ሲስተሙ። ስለዚህ ቤት ለቤት አገልግሎት የሚፈልጉም ከሆነ በዛው መልኩ ማቅረብ ይቻላል። አይ ከሚቀርበኝ ብራንች ሄጄ ፒክ ማድረግ እፈልጋለሁም ካሉ እነዚህንም ፍላጎቶቻቸውን አኮሞዴት የሚያደርግ ሰርቪስ አማራጭ ነው ማለት ነው። የመንግስት ልማት ድርጅት የሆነው የኢትዮጵያ ፖስታ ላለፉት 132 ዓመታት መልእክትን በታማኝነት በማድረስ መደበኛ ጥቅልና ፈጣን አገልግሎቶችን በመስጠት በሀገር ውስጥ ከ1000 በላይ ቅርንጫፎች በዓለም አቀፍ ደረጃ 194 መዳረሻዎችን በመፍጠር አገልግሎቱን ወደ ዲጂታል ዘርፍ እያሳደገ እንደሚገኝም ተመላክቷል። የኢትዮጵያ ጠለፋ መድን ማህበር የ616.7 ሚሊዮን ትርፍ ማስመዝገቡን ያሳወቀው በያዝነው በዚህ ሳምንት ነው። ማህበሩ ባሳለፍነው የበጀት ዓመት 616.7 ሚሊዮን ብር ከታክስ በፊት ትርፍ በማግኘት መጠነ ሰፊ ስኬት ማስመዝገቡን ገልጿል። ማህበሩ በ10ኛው መደበኛ ጠቅላላ ጉባኤው ላይ እንዳስታወቀው ይህ የትርፍ መጠን ካለፈው ዓመት ጋር ሲነጻጸር የ192.3 ሚሊዮን ብር ወይም የ45.3 በመቶ እድገት ያሳየ ነው ብሏል። የኩባንያው ጠቅላላ ሀብት በ11 በመቶ አድጎ 5.22 ቢሊዮን ብር የደረሰ ሲሆን ከመልሶ መድን አገልግሎት የሚገኘው ገቢም በ34 በመቶ እድገት በማስመዝገብ 2.96 ቢሊዮን ብር መድረሱን ይፋ አድርጓል። የቦርዱ ሰብሳቢ ደጋንቸው መሀሪ እንደ አውሮፓውያን አቆጣጠር በ2025 ኩባንያው ከፍተኛ ውጤት ያስመዘገበበት ዓመት መሆኑን በመግለጽ የአንድ አክሲዮን የትርፍ ድርሻም 26.19 በመቶ መድረሱን ተናግረዋል። በተጨማሪም የኢትዮጵያ ጠለፋ መድን ማህበር ቢግ 5 የተሰኙ ስልታዊ ተግባራትን በስኬት ማጠናቀቁ የተጠቀሰ ሲሆን ከእነዚህ መካከል የዓለም አቀፍ የብድር ደረጃ ምዘናን ማግኘትና የንግድ ዘላቂነትን ማረጋገጥ ዋና ዋናዎቹ መሆናቸው ተገልጿል። ማህበሩ በአሁኑ ወቅት በአፍሪካ ደረጃ ያለውን ተጽዕኖ እያሰፋ መሆኑንና በተለያዩ የምስራቅ አፍሪካ ሀገራት የንግድ ማስተዋወቅ ስራዎችን እያከናወነ እንደሚገኝም አስታውቀዋል። የኩባንያው ዋና ስራ አስፈጻሚ ነጻነት ለሚሳ በበኩላቸው በኢትዮጵያ ብቻ ሳይወሰን በአፍሪካ ደረጃ ተጽዕኖን እያሰፋ መሆኑንም የገለጹ ሲሆን በተለይም በኬንያ፣ ታንዛኒያ፣ ኡጋንዳና ሩዋንዳ የንግድ ማስተዋወቅ ስራዎችን በስፋት እያከናወነ እንደሚገኝ እወቁልኝ ብሏል። ኩባንያው በተለያዩ ቀጠናዊ የመድን ፎረሞች ላይ በመሳተፍ የገበያ ድርሻውን ለማሳደግ እየሰራ መሆኑንም ዋና ስራ አስፈጻሚው አመልክተዋል። 45 ባለሀብቶች በድሬዳዋ ነጻ የንግድ ቀጠና ውስጥ ለመሰማራት ውል መፈራረማቸው ተገለጸ። በድሬዳዋ ነጻ የንግድ ቀጠና ውስጥ 45 ባለሀብቶች ለመሰማራት ውል የተፈራረሙ ሲሆን ከእነዚህ መካከል ደግሞ 16ቱ ስራ መጀመራቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። በቀጠናው ውስጥ የተሰማሩ ባለሀብቶችን ወደ ማምረትና ወደ ኦፕሬሽን ተግባራት ለመግባት በሙሉ አቅማቸው እየሰሩ መሆኑን ኮርፖሬሽኑ ገልጿል። ባለሀብቶች አገልግሎቶችን በአንድ ማዕከል እንዲያገኙና አስፈላጊ የልማት መሰረተ ልማቶችን በብቃት እንዲጠቀሙ ለማስቻል ምቹ ሁኔታዎች መፈጠራቸውን የኮኦፕሬሽኑ ዋና ስራ አስፈጻሚ ፍሳይ ታገሱ ገልጸዋል። ከዚህም በተጨማሪ እንግዲህ ኮኦፕሬሽኑ ከሚመለከታቸው ባለድርሻ አካላት ጋር በመተባበር ባለሀብቶች የሚያጋጥሟቸውን ማነቆች ለመፍታት እንዲሁም ምቹ የስራ አካባቢን ለመፍጠር በቁርጠኝነት እየሰራ እንደሚገኝ ተናግረዋል። ዋና ስራ አስፈጻሚው እንደገለጹት የድሬዳዋ ነጻ የንግድ ቀጠና የንግድ ልውውጥን በማቀላጠፍ ወጪን በመቀነስ የአሰራር ቅልጥፍናን በማምጣት ረገድ የላቀ ሚና አለው። ቀጠናው ኢትዮጵያ በዓለም አቀፍ የንግድ እሴት ሰንሰለት ውስጥ ያላትን ተሳትፎ ከማሳደጉም ባለፈ ሀገራዊ
ፍትሐዊና ዓለም አቀፋዊ የንግድ ትስስርን የሚደግፉ ዘመናዊ አሰራርን ለመዘርጋት ታስቦ የተቋቋመ መሆኑን ገልጸዋል። የሀገር ውስጥና የውጭ ባለ ሀብቶች በድሬዳዋ ነጻ የንግድ ቀጠና ውስጥ ያሉትን ሰፊ የኢንቨስትመንት አማራጮችን በመጠቀም ለኢትዮጵያ የንግድና ኢንቨስትመንት እድገት በበኩላቸውን አስተዋጽኦ እንዲያበረክቱም ጥሪ አቅርበዋል። ተመልካቾች ለሳምንቱ ያዘጋጀንላችሁ የምጣኔ ሀብት መረጃዎች እነዚህን ይመስሉ ነበር። ሳምንት በሌሎች የምጣኔ ሀብት መረጃዎች ወደ እናንተ እንደርሳለን። እስከ ሳምንት መልካም ሳምንት።